አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላማችሁን ያብዛላችሁ። የሚመስጡ ጉዳዮችን በስፖርት፣ በታሪክ፣ በማህበራዊ ጉዳይ፣ በኪነ ጥበብ ይዘንላችሁ መጥተናል። የትም እንዳትሄዱ። ገነነ ሊብሮ ነኝ በአሻም ቲቪ። ይህ ሰውዬ በጣም ታምረኛ ነው። በቃ ታምረኛ። ኦፕራሲዮን ተደረገ ተባለ። የጥነቃችን በቃ አንቀው ሊበሉት ወርቅ አሳጠናል። አንተ አሉት 11ኛ ከወጣ የንጉሥ ራት ይሰራላል፣ ልጅን እንድርላል አሉት። 11 ቁጥር ውሸታም ተብሎ በትልቁ 2 ሰዓት ከአንድ ውሸታም ኢትዮጵያ። እኔ እኮ አበበን ለምንድን ነው የሚወዱት እላለሁ። አበበ ቢቂላ ነው ዛሬ የምናገረው። ቢቂላ ነው ያልኩት አይደል? አባቱ እኮ ቢቂላ አይደለም። አሻም እንዴት ናችሁ? ገነነ መኩሪያ ነኝ። አሪፍ ፕሮግራሞች ይኖራል። ስፖርት አለ፣ ሙዚቃ አለ፣ ማህበራዊ ጉዳዮች አሉ፣ ታሪኮች አሉ፣ በጣም በርካታ ነገሮች አሉ። እናንተ ብቻ የምትፈልጉትን ነገር በዛ በኩል ላኩልኝ። እኔ እናንተ በዛ በኩል የምንገናኘው ማለት ነው። ተኮስ አድርጉ። ፕሮግራሜም ጥሩ ከሆነ አስተያየት መስጠት ትችላላችሁ። ጥሩም ካልሆነም በዚህ መንገድ ማድረግ ትችላላችሁ። ብቃት የለም አችልም ካላችሁ ወደ ሹፍርና ይመልሳሉ። የባቡር ሾፌር ነኝ እንደምታውቁት ማለት ነው። እና ወደዛ እመልሳለሁ ማለት ነው። እና ጥሩ ነገር አስተያየት ስጡ ማለት ነው። እና ትንሽ ወደ ሌላ ነገር ገጭ ጓ ምናምን ታደርጉ ከሆነ ጥሩ አይደለም። ወደ ስድብ ምናምን ትሄዱ ከሆነ ይታያችኋል አይደል? የጦር መሳሪያ አለኝ። ወደ ሌላ ነገር ውስጥ እንዳንገባ ማለት ነው። ታንክም አለኝ። ታንክ ባይኖርም ቲንክ ታንክ ምናምን ነገር ሊኖር ይችላል። እና ይሄ ነው እንግዲህ። እናንተ እንግዲህ ኮሜንት አድርጋችሁ ፕሮግራሙን እናንተ ናችሁ ከፍ የምታደርጉም ማለት ነገር ይሄን ይቅረብልን፣ ይሄን ይምጣልን እንደምትሉት ነገር እኛ እንቀበላለን ማለት ነው። እንዳልኳችሁ በዛ በኩል ተኮስ ታደርጋላችሁ። አሪፍ ነገር ማለት ነው። ዛሬ እንግዲህ ምን ይዤላችሁ ልቀርብ? እንግዲህ መጀመሪያ ፕሮግራሜ ነው እና ከጥሩ ነገር መጀመር አለብን። ስፖርት ሲባል ደግሞ ምንድን ነው? አንድ ነገር መያዝ አለብን። አበበ ቢቂላ ቢቂላ ነው ዛሬ የምናገረው። ቢቂላ ነው ያልኩት አይደል? አባቱ እኮ ቢቂላ አይደለም፣ ሌላ ሰው ነው አባቱ። እኔ አይደለም ያልኩት፣ እናቱ ናቸው። ወደ በኋላ እሳቸው በራሱ የሚነግሯችሁ ነገር ይኖራል። እና ሌላ ነገር ደግሞ ልነግራችሁ እፈልጋለሁ። እንደ ጥያቄ ነገር ነው። አበበ ቢቂላ ስንት ወርቅ ነው ያስገኘው ለኢትዮጵያ? ሮም ሮጧል፣ ቶኪዮ ሮጧል፣ ሜክሲኮ ሮጧል። ሜክሲኮ አቋርጦ ወጥቷል። ስንት ወርቅ ነው ያለው? መልሱን ለምትሰጡ እንግዲህ ጥሩ ሽልማት ሊኖረው ይችላል ማለት ነው። ግን እንዳትሳሳቱ። 2 ወርቅ ነው ያለው? 1 ወርቅ ነው ያለው? ይህን ነገር ወደ በኋላ ትነግሩኛላችሁ ማለት ነው። እንግዲህ አበበ ቢቂላን አይደለም የጀመርነው። አበበ ቢቂላ ሮም በባዶ እግሩ፣ ሜክሲኮ በጫማ ድል ነሽው አበበ በሁለቱም ከተማ። የሜክሲኮን መንገድ ሰጥማ በላሞት ግጥሙ ጠፋብኝ። ሙሉት እናንተ እዛ ነጋሽ ብዬ ነው የዘፈነኝ ዘፈን ራሳችሁ ሙሉት። በዛ በኩል እንግዲህ ኮሜንት ማድረግ ትችላላችሁ። ግጥሙ የቀረኝም ማለት ነው። እንግዲህ አሁን ስቀረጽ ግጥሙ ከየት አባቴ ላምጣው ማለት ነው። አበበ ቢቂላ እንግዲህ ዘብ ነበር። ዘብ ቀጥ ብሎ የሚቆም ዘብ። የኢትዮጵያ ኦሎምፒክ ቡድን ሜልቦርን በ1948 እሱ ወታደር ዘብ ነበር እና ከዛ ከዘብ ላይ ተነስቶ ነው ወደ ሩጫ የገባ ማለት ነው። በነገራችን ላይ ሯጭ አይደለም አበበ፣ የእግር ኳስ ተጫዋች ነው። አበበ ቢቂላ የእግር ኳስ ተጫዋች ነው። ሮብ ክብሩ ዘበኛ ወታደሮች ስፖርት ይሰራሉ። ሁሉም መረብ ኳስ የሚችለው ሩጫ የሚችለው ይገባል ማለት ነው። እና አበበ ቢቂላም እግር ኳስ ነው ፍቅር፣ እግር ኳስ ነው የሚችለው፣ እግር ኳስ ነው የገባ። ሜጀር ኤሳክሰን ይባላሉ አሰልጣኙ። እሳቸው ናቸው እንግዲህ አሰልጣኙ ነው። አዩት እና ለኳስ እንደማይሆን ስለሚያውቁ ወደ አትሌቲክስ ወደ ሩጫ አልሄድም ማለት ወደ ሩጫ ሄድ ብያለሁ። በፍጹም አልሄድም ማለት አባረሩት። ወደ ሩጫ ሄዳሉት። የአትሌቲክስ አሰልጣኝ እሳቸው ናቸው። በነገራችን ላይ እዛ የሚያሰለጥኑት ና ገባሉት። አልገባም ማለት ግን በኋላ ጎበዝ ሯጭ ሆነ። በነገራችን ላይ ቀነኒሳ በቀለ እሱ እኮ የእግር ኳስ ተጫዋች ነበር። አሰልጣኙ አይቶት ነው ወደዛ ሄድ ያለው። ወደ ሩጫ ገባለው ገባ እና እግር ኳስ ቢቀጥል ኖሮ እኮ የእግር ኳስ ቡድናችን የትም አልደረሰም። ቀነኒሳንን ነው እነኛን ወርቆች በሙሉ እናጣ ነበር። ያን ሁሉ ሪከርዱ እናጣ ነበርና አንዳንዴ አሰልጣኞች የሚሰጡት ነገር ጥሩ ነው ማለት ነው። ሜጀር ኤሳክሰን አበበ ቢቂላን ወደ ሩጫ አስገባው። ከዛ ሩጫ እንትን አለ። የክብር ዘበኛ የጦር ኃይሎች ውድድር አለ። የክብር ዘበኛ ውድድር በየዓመቱ የሚደረግ እዛ ውድድር ላይ መሳተፍ አለበት እና የክብር ዘበኛ የሚወክሉ አትሌቶች በ10,000 በ5,000 ሲመረጥ አበበ 6ኛ ወጣ። ወደቀ። በቃ ወደ እግር ኳስ እመልሳለሁ አለ። በኋላ መራይ ገብሩ የሚሉት እሱ 5ኛ ነው የወጣው። ጀነራል መንግስቱን ዋይጋ ከሰሱና አነሳስ ላይ አጨራረስ ላይ ደግሞ ችግር ስላለ ተበደለናል አሉ። ከዛ እሳቸው ቁጭ ባሉበት ውድድሩ ተካሄደ። አበበ 2ኛ ወጣ፣ መራይ ገብረ 1ኛ ወጣ።
ከዛ ተመርጠው ለጦር ኃይሎች ሄዱ። ከዛ አበበ ለብሔራዊ ቡድን ተመረጠ። ልብ አድርጉ ጀነራል መንግስቱ ነው አይናቸው ይሄንን እንትን ያደርጉት። ያ ባይሆን ኖሮ አበበ ቢቂላ ወደ እግር ኳስ ይላል ወደ ኦሎምፒክም ኢትዮጵያን አይወክልም ሮም ላይ አይሮጥም ነበር። ከዛ በኋላ እድሜው ገፍቶ ነው የሚመጣው ችግር አለ ማለት ነው። ስለዚህ ለአበበ ቢቂላ እዚህ መድረስ ጀነራል መንግስቱ ነው ያጫጭ ቁጭ ብለው ፍትህ በማስፈጸማቸው የተገኘ ነው ልንል እንችላለን። እንግዲህ ተመርጦ ሮም ላይ ሄደ። ሮም በሚሄድበት ሰዓት የጤና ችግር ገጠመው። ሆዱን ታሞ ነበረ። እሱና ሰይድ ሙሳ ታሞ ተኝተው ነበረ። የኢትዮጵያ ባንዲራ በሚሰቀልበት ሰዓት አበበ ቢቂላና ሰይድ ሙሳ ተነስተው ከፊት ሆኖ በደንብ እየጮሁ ነው። እንግዲህ ያኔ ጣሊያን ነገር አለ ኢትዮጵያ ባንዲራ ሲሰቀል ደስ ይላል እኮ በጣም። ስለዚህ እዛ ላይ ደግሞ በጣም ትልቅ ነገር አድርገዋል ማለት ነው። ውድድሩ ሮም ላይ ነው የተደረገው። በ1952 ዓ.ም ነው ሮም ላይ በሚደረግበት ሰዓት እዛ ውድድር ላይ የሚገቡት ስፖርተኞች እኛ አበበ ቢቂላና አበበ ዋቅጅራ ናቸው። እነሱ ይገባሉ። እዛ ገብተው ቲክ ይደረጋል። 5 ማራቶን ሯጮች አልገቡም ውድድሩ ላይ መጥተዋል፣ ግን ሙቀቱን ፈርተው ትተዋል። ስለዚህ በሩጫው ላይ ተሳተፉ የሚባሉት ቲክ የተደረገባቸው ነው። አበበ ቢቂላ ላይ ቲክ አልተደረገም። ይገርማቸዋል። ይድነቃቸው ምን እንደነካው አይታወቅም። ተነሳና ሄደና እስቲ ያሳየኝ አላት ሴትዮዋን። ሲታይ አበበ ቢቂላ ቲክ አልተደረገም። ስለዚህ አበበ ቢቂላ ተወዳዳሪ አይደለም። አሸንፎ ቢመጣ አበበ ቢታወቅ ምንድነው ከመንገድ አቋርጦ የገባ ሌላ ነው ተብሎ ነው እንትን የሚደረገውና ልብ አድርጉ እንግዲህ ጣላ ነገር ነው። ውሸታም የኢትዮጵያ ቡድን አጭበርባሪ ተብሎ አበበ ቢቂላ እንዲሰደብ ነው። ያ አበበ ቢቂላ ያመጣው ወርቅ ምን ይሆናል? በሌብነት ነው የሚታወቀው። ያውም ጣላ ነገር ኢትዮጵያኖች አጭበርብረዋል ተብሎ ብዙ እንወቀስበት ነበር። እንዳልኳችሁ እንግዲህ ይድነቃቸው ያንን ነገር ቲክ ባስደርጉ ኖሮ ከስረን ነበር ማለት። ስለዚህ ለይድነቃቸው አንድ ሞቅ ያለ ጭብጨባ ለእኔም ደግሞ ትንሽ ጭብጨባ ያው ታሪኩን ነገርኳችሁ ማለት ነው። ጭብጨባ ትንሽ ያስፈልገኛል። እንዲህ አይነት ታሪክ አቅርቤላቸዋለሁ እና ይድነቃቸው ያን ነገር ባያደርግ ኖሮ ከስረን ነበር። በውርደት ነው እንግዲህ ጣሊያን ጋጮች ተቀባብሎ በቃ ኢትዮጵያ አጭበርባሪ ምናምን ነገር ተብሎ አንድ ነገር ልንገራችሁ 1970 የዓለም ዋንጫ ፊፋ እኛ ዳኛ እኮ ዳኝቷል። በታሪክ ብቸኛው ሰው ስዩም ታረቀኝ ይባላል። ዳኛው ብቸኛው ሰው ስዩም ታረቀኝ። እስራኤልና ስዊድን በዋና ዳኝነት ተጫውተው ጎግል አድርጉና 70 ዓለም ዋንጫ እስራኤልና ስዊድን ብትሉ ዛሬ ስዩም ታረቀኝ ታገኙታላችሁ። ጣሊያንና እስራኤል ደግሞ በመስመር ዳኝነት ተጫውተዋል። የጣሊያን ኮሜንታተር ምን አለ? ይሄ የማይረባ ጥቁር ምን አባቱ እዚህ ይሰራል አለ። የማይረባ ጥቁር ምን አባቱ 3 ነገር ሰደበ። ከባድ ነገር ነው ሰደበ። አሁን ይሄ ነገር ትክክል ነው? ኧረ ራሱ ምን አባቱ እንዴት እንደዚህ ያለን? ይሄ ከሁለት ሀገሮች በቃ እንትን የሚያጣላ ነገር ነው። በጣም ያንን በዲፕሎማሲ ትልቅ እንትን ተደርጎ ነበር። እኔ የሁለቱን ሀገሮች አሁን ለማጣላት ብዬ አይደለም። ደግሞ ጣብስ ቢኖር ማን ይፈራል? ያን ጊዜ ደግሞ ከጣሊያን ጋር ራሱ ግን ተባሯል። ያ ጋዜጠኛ ማለት ነው። ምን አባቱ ጥቁር ምናምን ብሎ መሳደቡ ትክክል አይደለም። ተባሯል። ከጋዜጠኝነት ነው ተባሯል። ስለዚህ እንደዛ አይነት ነገር እንደዛ እንግዲህ ያለን በ1970 ነው። ያ እኮ በ1960 ምናምን ያኔ በጣም በተቋሰልን ጊዜ ማለት ነው። እና ምን ይፈጠር ነበር? በሌብነት ነው እንግዲህ ያልኳችሁ። ይድነቃቸው ቲክ ባያደርግ ኖሮ በጣም ችግር ይፈጠር ነበር። አበበ ቢቂላ በዛ ውድድር ትልቁ ደግሞ ያጨቃጨቀው ነገር በጋዜጣም ላይ የወጣው ነገር 2 ሰዓት ከ21 ገብቷል ነው። አዲስ አበባ ላይ ሮጦ 2 ሰዓት ከ21 ገብቷል ነው። እና የጣሊያን ጋዜጦች የዓለም ጋዜጦች በጣም ጉድ አሉ። እንዴ ይሄ ውሸታም ነው፣ ውሸት ነው አሉ። እርግጥ ነው ውሸት ነው ተብሎ ይቆጠራል። ምክንያቱም ያለፈው ኦሎምፒክ አሸናፊ ዛቶፕ የሚባል የቼኮስሎቫኪያ 2 ሰዓት ከ25 ነው የገባው። የዓለም ኮከቡ ፖፖቭ 2 ሰዓት ከ23 ነው የገባው። ሪከርድ የተሰበረው የዓለም ሪከርድ 2 ሰዓት ከ23 ነው። አበበ የት ሮጦ ነው? አልሮጥም እኮ ኦሎምፒክ። አንደኛ ክሮኖሜትር አለ መቁጠሪያው ትክክል አይደለም። ሁለተኛ ነገር ደግሞ የሮጦ ወይ 30 ኪሎ ሜትር ነው እንጂ 42 ኪሎ ሜትር አለ። 2 ሰዓት ከ1 አይገባም። 11 ቁጥር ውሸታም ተብሎ በትልቁ 2 ሰዓት ከ1 ውሸታም ኢትዮጵያ በቃ ውርደት አይደለም። አበበ ቢቂላ ሮጦ እስቲ ይታያል ጉዱ ተብሎ ማለት ነው። በነገራችን ላይ አበበ ቢቂላ ሟች ተብሎ ነው የተያዘው። የዴንማርኩ ብስክሌተኛ በጣም ሲፈጥን ሙቀት ላይ ሞታል። አበበ ቢቂላ በእንዲህ አይነት ነገር ወጣለሁ ካለ ውሸቱን ነው። 11 ቁጥሩ ሟች ነው ተብሎ ነው የተፈረበት። እዛ ሆስቴል ውስጥ እንግዲህ የኛ መንደር ውስጥ ሼፉ አንተ አሉት ሰምተው 2 ሰዓት ከ1 ገባ። 11ኛ ከወጣ 11ኛ ከወጣ የንጉስ ራስ ይሰራላል ልጅን እንድርላል አሉት። እንደማይሆን እኮ ይታወቃል። አያረገውም 11ኛ መውጣት። ስለዚህ ያው እንግዲህ ሩጫው ተጀመረ። They're off, running as if it were a sprint and not a marathon.
They have 42 kilometers and 195 meters to go, nearly 26 and a half miles. በነገራችን ላይ አበበ ቢቂላ የሮጠው ጳጉሜ 5 1952 ነው ያሸነፈው መስከረም 1 ቀን አያችሁ 1953 ዓመተ ምህረት በ1952 ሮጠው በ1953 ስለዚህ አንድ አመት አይሆንም የሮጠው ከባድ እኮ ነው አበበ ቢቂላ የሮጠው ማለት ነው ጧት ነው ድሉ የተበሰረው በነገራችን ላይ ሮጦም ያሸነፈው ማለት ነው እና በሩጫው ጊዜ 35ኛው ኪሎ ሜትር ላይ ወጋው አበበ ቢቂላ ውጋት ሊያቋርጥ ነው አበበ ቢቂላ ሊያቋርጥ ነው እንደዚህ ሆነ ለሞት ነው እንዴ እየመራኩ 35ኛው ኪሎ ሜትር ትዝ አሉት ሻምበል ተፈራ ተክለማርያም ትዝ አሉት አበበ ቢቂላ የሁለተኛ ብርጌድ አባል ነው አውራሪስ ነው የሚባለው አውራሪስ ደግሞ ኃይለኛ ነበር እዚህ ጦር ያሉት ውድድር ላይ አበበ ቢቂላ 10000 ሜትር እየመራ ክብር ዘበኛው ኮፍያውን አንስቶ አቤ እንግዲህ ያኔ እነሱ ፍቅር ጦር ሰራዊትና የላይ ቤት የታች ቤት ተብሎ ብዙ ችግር አለ አቋርጦ ወጣ አበበ ቢቂላ በቃ ክብር ዘበኛው ወታደር ኮፍያውን ጣለ ምን አባቱን ስና አበበ ቢቂላ የሚባል ነገር ጠሩት የክፍሉ አለቃ ሻምበል ተፈራ ተክለማርያም ለምን አቋርጠዋል አይ እንደዚህ ወቅቱ ከዚህ በኋላ ምክንያት እንዳታቀር ምክንያትን ማሸነፍ እቺ መዝግቡና ያዟት ለእናንተም ተቀማጫለች ምክንያትን ማሸነፍ አለበት ወይ መሞት አለበት እዛው አቋርጥ እንዳትወጣሉት ይሄው እንግዲህ አሁን ትዝ አለ እኮ እየሮጠ ሻምበል ተፈራ ተክለማርያም ውጋት ምክንያት እንዳታቀር ያኔ ክብር ዘበኛ አስበላል በክብር ዘበኛ ጦር ሰራዊት በቃ አሸነፈ በቃ መራቸው አሁን ደግሞ ጣሊያን ነገር በጣሊያን አዋርደን ያኔ በጦር ሰራዊት አሁን በጣሊያን አዋርደን በቃ መሞት ይሻላል ብሎ ነካው አበበ ቢቂላ አንደኛው Only 1 kilometer to go now. Friday has given up all hope of victory, and the baby runs on alone through the cheering crowd. ይደቃቸዋቸው ቀድሞ ሄዱት በቃ አንጀቶና ለራስኮት ማለት በጣም ችግር ነበር ሜዳ ላይ የለም ሌላ ከዚህ ስድብ ምን አባታቸው ላይ አድርገው ሄዱ ተብሎ በጣም ደስ ያለው አበበ ቢቂላ ጳጉሜ 5 ነው ውድድሩ የተካሄደው ታውቃላችሁ አይደል በየአመቱ ጳጉሜ 5 ቀን እንግዲህ ዘመን መለወጫ ሙዚቃ አለ ክብር ዘበኛ ጦር ሰራዊት ፖሊስ ኦርኬስትራ ኢትዮጵያ ራሱ ብሔራዊ ቲያትር ብሎ እዛ እንትን ያደርጉ ውድድር አለ በጣም ነጥላውን ገሳሪ ፋሪፍ ዘፈን ያወጣሉ እዛ ላይ እንግዲህ ሙዚቃው እየተካሄደ ነው ጀነራል መንግስቱ ነው አይደውሉ ምክንያቱም ማንም ሰው ያኔ ኢትዮጵያ ሬዲዮ ቴሌቪዥን ደግሞ አልገባም ምንም መረጃ የለም አበበ ቢቂላ ኮቻ ያሸነፈ እንትን አናውቅም እዛ ተደወለላቸው ጀነራል መንግስቱ ነው አይደውሉ ሻምበል አቤት እኔ ሻምበል አፈወርቅ ምንም ተጠብቁት እንዲህ አይነት ዘፈናችሁ እናንተኛ እንትን ልታርጉ የሚል ፈርተው የክብላችን ወታደር አበበ ቢቂላ አሸንፏልና ለህዝቡ አሳውቃሉ እንግዲህ እዛ ነው ታወቀው እኮ ማንም ሰው ቆላወቀ ከዛ መጡ እሳቸው ሻምበል አፈወርቅ ሲመጡ እንግዲህ አሁን ከዚህ ቀጥሎ ጥላውን ገሰሰ ምን ታደርጋለሽ የሚለው ምን ታደርጋለሽ ለካን ያልነበር ሜሌል ጨረቃ የሚለውን ዘፈን ያቀርብላቸዋል የሚጠብቁት የምስራች አሉ ምስር ብላ አበበ ቢቂላ አሸንፏል ሮም ላይ የመጀመሪያ ሜዳሊያ ያገኘ ሰው እና ጀነራል መንግስቱ ላይ ስንት ተበራላችሁ ብሏል 300 እንደ 300 ጨምሮ በ600 ብር ቢራ ምናምን ጋር ሰው ፈንጠዚያ ምናምን ተባለ በቃ ተጨፈረ እንግዲህ በጣም አሪፍ ነገር ነው ደግሞ ሌላ ነገር ልንገራችሁ አበበ ቢቂላ ሮጦ ጳጉሜ 5 ነው ሆያው እኮ ነው ዘንቅ እና አበበ ቢቂላ ቤት ያን ሄደዋል ሆያው የሚሉት ያው በሰፈር ውስጥ ያሉት ጋሽ እንትና 10 ሳንቲ ሰጡና ከዛ 5 ሳንቲ ከዛ ምናምን አድርገናል ለምን የሚባለው ሆያ ሆዬ ክፈት በለው በሩን የጌታዬን ከፍቶ የሚወጣ የለም በዛ ሰዓት እኮ አበበ የሚሮጥ ስራ ላይ ነው እነሱ ምርግ ስራ ላይ ናቸው ያው ሁለት ሆያ ሆዬ ሲሉ በቃ ትቼ ሰው ያይሰጥም ብሎ ሄዱ ጉዱን አላወቁም ማለት ነው ሰፈራቸውን አስከብሮላቸዋል በነገራችን ላይ አንድ ጥሩ ነገር ልንገራችሁ ባድዋ ጦርነት ጣሊያን እንዴት እንደከሸከሽን በታሪክ ሰምታችኋል አባቶቻችን አያቶቻችን በቃ በባዶ እግር በቃ ዱላ ያዘኩ ገበሬ ነው ሄዶ የተዋቀው በቃ አገሩን ለጣሊያን አሳልፎ ላለመስጠት ማለት ጭብጦ ይዞ ማለት በሚቀጥለው በቃ አሳር ነው ያሰኘው አርበኛው ምናምን በሙሉ አድርጎ እና የጣሊያን ህዝብ የተነገረው ነው እንጂ የሚሰማው አያውቅም
ያንን የት እንዳገኘው ታውቃላችሁ? ያን ጦርነት ኢትዮጵያኖች ምናምን ከባድ እንደሆነ አበበ እግር ላይ ያየው የሮም ህዝብ ያየዋል። ያበበ ሲሮጥ በባዶ እግር እንዴት ነው የሚሮጠው? በጣም ጨካኞች ናቸው ኢትዮጵያኖች፣ ያውም በአሸናፊነት። ስለዚህ እነኚህ ሰዎች በቃ በባዶ እግር በምንም ነገር በማይደረግ ነገር ሁሉ ማድረግ ይችላሉ ብሎ ጦርነቱን እንዴት እንዳሸነፍን አበበ ቢቂላ እግር ላይ ያተውታል። ያን በባዶ እግሩ ደግሞ ነፍሮ ነው። የትናየት ይባላል የሱ ልጅ። አብረን ስናወራ ከአበበ ቢቂላ ልጅ ጋር ሄዶ አይቶታል። ብዙ ቦታ ኮብልስቶን እንዳለው ሌላው አስፋልት ነው። አባቱ ጨካኝ መሆኑን ያወቀው የዛን ጊዜ ነው። እዛ ኮብልስቶን ላይ በባዶ እግር መሮጥ ከባድ ነው። Abebe runs lightly, whilst Radi's steps fall heavier and heavier. ደግሞ አንድ አሪፍ ነገር ልንገራችሁ። አበበ እኮ ጥናት አፍርሷል። ምን አይነት ጥናት መሰላችሁ? ጥናት አጥኚዎች እንግሊዝና አሜሪካ ያሉ ጥናት አጥኚዎች ወደ ፕሮፌሰር ምናምን ይሁን ምን እንዳደረጉ ታውቃላችሁ? ጥቁሮች አጭር ርቀት ነው ማሸነፍ የሚችሉት ጭንቅላት ስለሌላቸው በቃ እንደዚህ ራሽ የሚያደርግ በቃ እንደ ውሻ ይላሉ እነሱ እንደገለጹት ማለት ነው። እንዲህ አይነት ነገር ራሽ 100 ሜትር ምናምን ነው እንጂ ማራቶን አይችሉም። ማራቶን በየኪሎ ሜትሩ የተካፈለ ነው። ጭንቅላት ይጠይቃል። 5 እስከ 8 ኪሎ ሜትር በምን ያህል እንትን ከዛ በኋላ በምን ያህል በጭንቅላት የሚሰራ ነገር ነው ብሎ ጥናቱን አጥንተው ተሸልመዋል። አበበ ወጣና አፈረሰ በቃ ጥቁር አሸንፈው ሪከርድ ሰፍሮ የቀደሙን እኮ ያላጫወኳችሁ ነገር አለ። 2 ሰዓት ከ1 ውሸታ ምን አላሉት 2 ሰዓት ከ15 ገባ። ምን ታደርገዋለህ? በቃ 2 ሰዓት ከ15 ገባ። ያም ሰውዬ ሌጀንደር ላለው ንጉስ ምግብ በቃ በሸቀ ሰውዬው ራሱ 11ኛ ኮጣ ነው ያለው። አንደኛ ያው 2 ሰዓት ካን ውሸታ ማለት 2 ሰዓት ከ15 ገባ። በቃ ዓለም በጣ ጉድ አለ። አበበ ቢቂላ በቃ እንደዚህ አይነት ሰው ነው። ቀጣዩ እኮ ቶኪዮ ኦሎምፒክ ነው። ቶኪዮ ኦሎምፒክ አበበ ቢቂላ በነገራችን ላይ ጫማ እኮ አሁንም የለም። ፍቅሩ ኪዳኔን ነው መጥቶ ያናገረው። ፍቅሩ ኪዳኔ አበበ ቢቂላ ወኪል ማለት ነው። ጋዜጣዊ መግለጫ ላይ በቃ አበበ ቢቂላ ከፍቅሩ ጋር ነው ቢቀጥለው ፍቅሩ ጋዜጠኞች ውስጥ የቁጥ በእነሱ ቋንቋ ለአበበ እንዲሆን የምን አውቃለሁ አንተ ተራግረ እንጂ እና ፍቅሩ ነው ሁሉ ቦታ እና ጫማ የሚሰራውም ሰውዬ ማለት ጫማ ያለው ኤአሲክስ ያኔ ሱቅ ነበረችው እኮ መጥቶ ጫማ ምናምን ሰራኛ ፍራንክሊን ማንገዛ በነፃ ልስጣቸዋል እንደሱ እኮ አምጣሉት። አበበ ቢቂላ ጫማ ያደረገው በዚህ ነው። ከዛ በኋላ ያ ጫማ ታዋቂ ሆኖ በቃ ለቤተሰቦቹ ለምናምን ብዙ ነገር አድርጓል። አበበ ቢቂላ በጫማ ያሮጠበት ምክንያት አንዱ በዚህ ነው ማለት ነው። ወደ ቶኪዮ ከመሄዱ በፊት 15 ቀን በፊት ቀደም ስለ ውጋት ነግሬያችሁ አላልኩም? ያችን ውጋት ያዙልኝ ያላልኳችሁ? ስለዚህ ውጋት እንትን አለና ሲነሳሉ ወንበር ደገፍ ብሎ ሲታይ ትርፍ አንጀት ነው ኦፕራሲዮን መደረግ አለበት አለው። ስለዚህ ኦፕራሲዮን 15 ቀን ነው የቀረው እና ኦፕራሲዮን ይደረግ ተባለ። ከዛ ይዝረቃቸውና ኦኔን ስካነር ናቸው እነሱ ኦፕራሲዮን ይደረግ ተብሎ ከዛ ጉር ተነሳ። አበበ ቢቂላ ኦፕራሲዮን ተደረገ ተባለ። ይድነቃችን በቃ አንቀው ሊበሉት ወርቅ አሳጠናሉት። ያው ጠላት ብዙ ምን አለ አለ ሕክምና ኮሚቴ አይቶ በጣም ብዙ ጭቅጭቆ አለ፣ ገና ጭቅጭቆ አለ። ስለዚህ አበበ ወደ ቶኪዮ ሄዶ ጋቢ ለብሶ ነው እንኳን በሽተኛ ነው ሊታከም ነው ከሆነም እንትን ካለ ይሮጣል እና ጋቢ ለብሶ ነው ብያቸዋለሁ። እቺን ጋቢ ያዙልኝ በኋላ ጋቢዋን ለብሳችሁ ሴቭ ግን አድርጓት ጋቢዋን በኋላ እናወራባታለን። ጋቢዋን አስታውሱኝ ማለት ነው። አበበ ቢቂላ ቶኪዮ ሲደርስ ያው ሕክምና ተደረገለት። ያው እንደሚታከም ነው እንጂ እንደሚሮጥ አቁም ጃፓኖች ታምረኛ እኮ የሚሉት ለዚህ ነው። እና አበበ ቢቂላ በሚያስገርምታ ሮጣ ሪከርድ ሁሉ ሰበረ። 2 ሰዓት ከ15 ሰዓት ገባ። አሁን 2 ከ11 ገባ። ይሄ ሰውዬ በጣም ታምረኛ ነው። በቃ ታምረኛ Abebe Bikila of Ethiopia making Olympic history. Abebe Bikila coming through with a first in front of at least 75,000 quietly enthusiastic fans. Abebe Bikila wearing shoes in the 1964 Olympics. He's going to win it just as he did in 1960, putting on a fantastic kick toward the finish. Abebe Bikila of Ethiopia really pouring it on right now. Just look at him go, ladies and gentlemen. Abebe Bikila winning the 1964. በነገራችን ላይ ጃፓን ውስጥ በጃፓን የትምህርት ካሪኩለም ውስጥ
ጽናት የሚለው እንደ ምሳሌ የሚደረገው አበበ ቢቂላ ነው። ትምህርት ካልኩ ነው እኛ እኮ አበበ ቢቂላ እኮ ለብዙ ነገር አንፈልገው ለቱሪዝም አንፈልገው ምን ምሳሌ አናደርግም በቃ ተተነዋል በቃ ሐውልቱም እኮ ዝም ብሎ እንትን ተብሎ በቃ ተተነዋል አሁን ቱሪዝም ከፍ ያለ ነው ይባል የለም በአበበ ቢቂላ እኮ በጣም ብዙ እንጠቀማለን በአበበ ቢቂላ በመኩሪያም በኋላ መጣበታለሁ ሌላ ጊዜ መጣበታለሁ እና መጠቀም ይቻል ነበር ግን ያው ጃፓኖች በዛ ይጠቀሙበታል ቅድም ጋቢ ያላልኳችሁ ቶኪዮ ውስጥ አበበ ቢቂላ ያደረገው ካቢል ተብሎ ቱሪስቶች ፎቶ እየተነሱ በጣም ብዙ ይጠቀሙበታል እና ማምጣት አለብን ወይስ የለብንም ያን ጋቢ ያው የኛ ቅርስ አይደል እንዴ አክሱም ሐውልት አመተና ባለፋጺ ቴዎድሮስም ጸጉርን ተመቷል አሁን እንቱን ይቀረናል ግን ይምጣ ጋቢው እንዳው ትሉ ሆነ ተሽተሽ አድርጎ በዛ በኩል ማለት ነው ሌላ ነገር ደግሞ ነግራችኋለሁ አይደለም እንዴ ይሄን ጋዜጣ ያያችሁት ምን እንደሚል አበበ ቢቂላ እኮ ቀለበቱ ጠፍቶ ነበር እዛ ቶኪዮ መታጠቢያው ቀለበቱ ጠፍቶ መታጠቢያው አይደለም ግን የተባለው ጠፋ ቀለበቱ እና በሚዲያ ተነገረ በእነሱ ማገር ሚዲያ ተነገረ ማንንም ሰው ይሳታች ጽዳት ተጽዳት ሰው አግኝተዋለች አያችሁ ምን እንደረገች ታውቃላችሁ የሷ ልጅ ማለት የልጅ ልጇ ለልጅቷ ስጦታ ሰጥሻለሁ ብላ ቃል ገብታ ምን ማጣች እንደምት ቀለበቱን እናገኘች ያው ልጅ ሌላንቺም ማለት ነገር የለም ግን ልጅቷ በሬዲዮና በእንትን ሰምታ ቀለበቱ ኔጋ ነው አለች ታጋኘ ቀለበቱ ቀዳማዊ ኃይለ ሥላሴ ይላል ቀሃስ የሚል ቤተ መንግስት አካባቢ አይ ነበር አሁን ተነስቶ አልተነሳም አላየም እሺ በዛ በኩል ስታልፉ ማየት ፎቶ ገነነና አለኝ እንዳትሉ ልባል እዩ ነው ያልኳችሁ እኔ እሱ ላይ ምልክቱ የተደረገው ቀሃስ የሚል ነው እና ያው ቀለበቱ ተገኘ ግን እንትን እኮ አልጨረስኩላችሁም ውድድሩን አይደለም እንዴ አበበ ቢቂላ እኮ አሸንፎ አይታችሁታል እንግዲህ ምስሉ ላይ የምታዩት ከሆነ በቃ ስፖርት ይሰራል አንደኛ በሽተኛ ነው ተብሎ ብዙ ተወርቶበታል አይችልም ምናምን ተብሎ አይደግምም ተብሎ ደገመ አረጋጭሽ ገና 10 ኪሎ ሜትር የሚያስወጣኝ አቅም አለኝ እቺ ምንድነው ምናምን አለ አበበ ቢቂላ እኮ እንደዚህ አይነት ሰው ነው ጀግና ቅድም እንዳልኳችሁ በትምህርት ካሪኩለም ውስጥ ገብቷል አልኳችሁ እዚህ በቶኪዮ በበሽተኛ ሆኖ አሸነፈ ሮም ደግሞ በባዶ እግሩ አሸነፈ ስለዚህ የጽናት ምልክት አበበ ቢቂላ ነው እንደዚህ አይነት ነገር ነው ጥያቄ ጠይቄያችሁ ነበር መልሱን እስካሁን ብዙ ተሽተሻርጋችሁ ልካችኋል አለ እና ስንት ወርቅ ነው አበበ ቢቂላ ያገኘው ብለን ሮም አንድ አይደል ይሄ የቶኪዮ ውድድር እኮ አለቀና ማራቶን መዝጊያ አይደለም ከዛ በኋላ ባንዲራ ይሰቀልና የአሸናፊው ሀገር ብሔራዊ መዝሙር ይዘምራል ማርሽ ባንዱ እዛ ቆሟል የኢትዮጵያ አላጠኑትም የላቸው በጃንሆይ ጊዜ ነበር ማለት ነው አላጠኑትም ምንም የላቸው ስለዚህ የጃፓን ብሔራዊ መዝሙር ተዘመረ በቃ የጃፓን ብሔራዊ መዝሙር ያ ወርቅ የጃፓን ነው አይደል ምክንያቱም ብሔራዊ መዝሙሩ የተዘመረለት አገር ነው ያለው ወርቅ የሚያሸንፍ ማጣራት ስላሱ ኦዲት ምናምን ሲደረግ እኮ ይሄማ የጃፓን ነው ይባላል ስለዚህ አበበ አንድ ወርቅ ነው ያገኘው አንድ የጃፓን እኮ አበበን ለምንድን ነው የሚወዱት እላለሁ ለካ ወርቅ ስለሰጣቸው ግን ማጥራት ነበረባቸው የኛ ሰዎች ግን አልሰጡም በነገራችን ላይ የኛ ሰዎች አልሰጡም በብሔራዊ ቡድን በእግር ኳስ ብሔራዊ ቡድን እንደዚህ አይነት ነገር ይከሰታል ይዘው አይሄዱም ከዚህ መዝሙሩን ከዛ በኋላ ብሔራዊ መዝሙር ሲዘመር እንትን አያደርግም ሞሮኮ ላይ እንኳን የኢትዮጵያ ብሔራዊ ቡድን ሲጫወት እኮ በደርግ ጊዜ የነበረው መዝሙር ነው 95 የተዘመረው እና የኛ አሰልጣኝ ሲዘምር እንዴ የሞሮኮን ይችላል እንዴ ያለው በኋላ የመጣው እኮ የሞሮኮ ቀለጡ ማለት ነው ቅድም ጥያቄ ጠይቄያችሁ ነበር አይደል እንዴ ማን ነው ቅድም የሆነ ነገር አስችላችሁ ነበር አበበ ቢቂላ አባቱ አይደለም ብዬ አባቱ አይደለም አባቱ አቶ ደምሴ አለሙ ይባላሉ ደምሴ አለሙ እኔ አይደለም እናትየው ናቸው አሉት በ1953 መስከረም ላይ ወታደርና ዓላማው ጋዜጣ ላይ እዛ ኢንተርቪው ተደርገዋል እናትየው ዛሬ ማየት ይችላልላችሁ ቢቂላ የመጀመሪያ ባላቸው ነው የነገላው አባት ነው ስለዚህ አበበ ቢቂላ አይደለም ማለት ነው አባቱ ማለት ነው አንጥሩ ጫውታ ላጫውታችሁ ፕሮግራሜንም እንግዲህ ወደ እንትን ያረኩ ነው አበበ ቢቂላ ሲቀጠር ክብር ዘበኛ ሲቀጠር አበበ ቢቂላ ተብሎ ነው የተቀጠረው በማን አበበ ደምሴ ነው ተብሎ የተቀጠረው ግን ወደቀ ጦር ሰራዊት ሄደ ወደቀ ስለዚህ
መጣና ለወንድሙ ነገረው። ወንድሙ ገላው ቢቂላ ይባላል። ታላቁ ነው። የቢቂላ ልጅ ነው እሱ። ሻምበል ነው። ከምን ችግር የለምና ተቀጥረ ቢቂላ ብለህ ትገባለህ አለው። አበበ ቢቂላ ብሎ ተመጣ የገባው በዘመድ ነው። ቀጠሩት ብሎ ነው። ወንድሙ ሻምበል ነው። ሻምበል ገላው ቢቂላ ቀጠሩት አለ። ተቀጠረ። አበበ ቢቂላ በዘመድ ነው የተቀጠረው። ይኸውላችሁ በዘመድ ቅጥር ትደግፋላችሁ? እንደግፋለን ብትሉ ያላቅ ግን አበበ ቢቂላ በዘመድ ነው የተቀጠረው። ስለዚህ በዘመድ ቅጥር ይኑር ወይ ሳይኖር እንትኑን ህጉን እንትን ለማለት ይችላል። በዘመድ ቅጥር አይኑር ከተባለ ያው አበበ ቢቂላ በዘመድ ነው የተቀጠረው። ስለዚህ ወርቁን አናገኝም። ሂዱ አፍሪካ ህብረት ጠይቁ። በዘመድ ቅጥር ያስፈልጋል እንዴ? አበበ ቢቂላ መቀጠር ነበረበት። በዘመድ ያስፈልጋል ነው የሚሉት። አፍሪካን ያቆራ ነው ወርቅ አምጥቷል። ስለዚህ አንድ ወርቅ ምን እናድርገው? እናንተ ኮሜንት አስተያየት አድርጉ። ያስፈልጋል አበበ ቢቂላ። እኔ አሁን ለምሳሌ እዚህ በዘመድ ነው የመጣሁት። አምጥቶኝ ያው ቅጠሩት ተብሎ ነው። ጥሩ ካልሆን እሸኛለሁ ማለት ነው። ግን ታይቶ ፐርፎርማንሱ ቅድም እንዳልኳቸው እንደ ሹፍርና ሄዳለሁ ማለት ነው። አበበ ቢቂላ ምንድን ነው የሚበላው ያሉ ብዙ ጊዜ ፈረንጆች ምንድን ነው የምትበላው? ሰናፍጭ ይዞ ከዚህ ሄደ። ይሄን ነው የምበላው አላቸው። በቃ በሉ፣ በቃ ዘለሉ፣ በቃ አቃጠላቸው። አብሮ ይዘላሉ። እሱም እኮ ሰናፍጭ ይሄን እየበላ ነው ለካ ብታደርገው ተባለ። ፕሮግራሜ እንግዲህ ሳምንት ስመጣ ደግሞ አሪፍ ነገር ይዤላችሁ እመጣለሁ። ቦብ ማርሊ ይዤላችሁ እመጣለሁ። አፍሪካ ዩናይት ይህ ዘፈን ማን እንደሆነ ታውቃላችሁ? ግጥሙ የጃኖ እኮ ቀዳማዊ ኃይለ ሥላሴ የእሳቸው ገጣሚ ነበሩ። እንደ ሰሙታላችሁ። ቦብ ማርሊ እኮ አሪፍ ኳስ ተጫዋች ነው። መጀመሪያ በኳስ ነው፣ ሙዚቃ እኮ አይታወቅም ነበር። እና አብዶ በጣም ጎበዝ ነው፣ ፈጣን ነው። ካልጠለፉት አይነጥቁትም። እኔ ራሴ ተጠልፎ 2 ሪጎሬ ሰጥቼዋለሁ። እንግዲህ ፕሮግራሜ ይህን ይመስላል። የምሰናበታችሁ በሙዚቃ ነው። ለአበበ ቢቂላ ሙዚቃ ጥላሁን ገሰሰ ዘፍነዋል፣ ሳቱ ተሰማ ዘፍነዋል፣ እነ ምስራቅ ከበደ እና ሉላ ዘፍነዋል፣ ነጋሽ በየነ ዘፍነዋል፣ ሁሉ ዘፍነዋል። ግን አንድ ያልተሰማ ሙዚቃ ላሰማችሁ። ለሚሳው ርዶፋ ትባላለች። በኦሮምኛ ነው ዘፍነው። ቋንቋው ምን እንደሚል ባይገባኝም አይዞህ የሚል ነው ያለበት እና እሱን ጋብዣቸዋለሁ። ሳምንት እንገናኝ። ቻው። Ya baby gila sagale 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 ijolle linkotu linkotu male dabaroni loltu fokorti male aizo ya baby gila makan ke bargama jira aizo ya baby gila makan ke bargama jira ya baby gila makan ke bargama jira aizo ya baby gila makan ke bargama jira aizo ya baby gila makan ke bargama jira sagale sagale aizo ale sagal gala aizo sagal gale situ aizo anu jira jette aizo nanjaja situ aizo ya baby gila makan ke bargama jira aizo ya baby gila makan ke bargama jira ya baby gila makan ke bargama jira ngandole malo aizo sagale sagale aizo ijolle linkotu aizo linkotu male aizo moroni loltu aizo fokorti male aizo ya baby gila makan ke bargama jira aizo ya baby gila makan ke bargama jira baliste cheche cheche cheche